ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 4 እንመለከታለን። ዩኒት 3 ቪዲዮ 4። በዛሬው ክፍለ ጊዜ የመወያያ ርዕሳችንን መጀመሪያ የምናደርገው ኮንጎ ሪቨር ቤዚን የሚለው ነው። እንግዲህ በክፍል 3 እንደምታስታውሱት ፍሮም ሜጀር ድሬኔጅ ኤንድ ሪቨር ቤዚንስ ኦፍ አፍሪካ ናይል ሪቨር ቤዚን የሚለውን አይተናል። አንደኛው የዓለማችን ረጅሙ የአፍሪካም ረጅሙ እና የአፍሪካ ሁለተኛው ታላቁ ወንዝ ናይል መነሻው ገባር ወንዞቹ ሪፓሪያን ካንትሪስ ርዝመቱ ምናምን የሚሉ ሀሳቦችን አንስተን ተወያይተን ነበረ። ስለዚህ ዛሬ ሁለተኛውን መነሻ አድርገን እንወያያለን። ፍሮም ሜጀር ሪቨር ቤዚንስ ኦፍ አፍሪካ the second major river basin is the Congo river basin ነው። የኮንጎ ሪቨር ቤዚን ወይም የኮንጎ ወንዝ ተፋሰስን ስንመለከት ለምሳሌ መነሻውን ብናይ ኦሪጂን ኦፍ ኮንጎ ሪቨር ቤዚን የኮንጎ ወንዝ መነሻ ኢት ኦሪጂን ፍሮም ሴንትራል አፍሪካ origin from Central African Republic and drained through the western and Central African portions. ሴንትራል አፍሪካን ፖርሽንስ የምዕራባዊ እና የሴንትራል አፍሪካ ከፊል አካባቢዎችን እያካለለ የሚወርድ ወይም የሚፈስ ከመካከለኛው አፍሪካ ሪፐብሊክ የሚነሳ ወንዝ ነው። እንግዲህ እዚህ ካርታው ላይ ለማሳየት የኮንጎ ሪቨር ቤዚን የምንለው ወይም የኮንጎ ተፋሰስ የምንለው ይህንን በሙሉ ነው። ይህንን በሙሉ የኮንጎ ተፋሰስ እንለዋለን። እንግዲህ ከዚህ ከሴንትራል አፍሪካ አካባቢ ይነሳና ብዙ ወንዞችን እያካለለ ደን መጨረሻ ላይ አትላንቲክ ኦሽን ይገባል ማለት ነው። ስለዚህ መነሻው ሴንትራል አፍሪካ ሪፐብሊክ ሆኖ ከፊል የምዕራብ አፍሪካና አብዛኛውን የሴንትራል አፍሪካን አካባቢ እያካለለ ወይም ደግሞ ድሬን እያደረገ የሚፈስ ወንዝ ነው። ሌንግዝ ኤንድ ካችመንት ኤሪያውን ስንመለከት ሌንግዝ ኤንድ ካችመንት ኤሪያ ኦፍ ኮንጎ ሪቨር ርዝመቱንና ስፋቱን ስንመለከት ለምሳሌ ርዝመቱን ስንመለከት ሌንግዝ ኢት travels about 4660 ኪሎሜትርስ ከመነሻው እስከ መድረሻው እስከ አትላንቲክ ኦሽን አጠቃላይ የሚጓዘው ርዝመት 4660 ኪሎ ሜትር ነው። በዚህ it is the second longest river in Africa. It is the second longest river in Africa following ናይል ሪቨር የናይል ወንዝ ተከትሎ በርዝመቱ ሁለተኛው ትልቁ ወንዝ የኮንጎ ሪቨር ቤዚን ነው። ካችመንት ኤሪያውን ወይም ቶታል ድሬኔጅ ቤዚኑን ስንመለከት ካችመንት ኤሪያ the Congo River Basin covers about 3.7 million kilometer square area ወይም አጠቃላይ
በፍሰቱ ከበር የሚያደርገው ጂኦግራፊካል ኤሪያ 3.7 ሚሊዮን ኪሎ ሜትር ስኩዌር ነው። ኤንድ ባይ ዚስ ኢት ኢዝ ዘ ላርጀስት ሪቨር ኢን አፍሪካ። ኢት ኢዝ ዘ ላርጀስት፣ አይ ሴድ ዘ ላርጀስት ኖት ዘ ሎንገስት፣ ዘ ላርጀስት ሪቨር ቤዚን ኢን አፍሪካ። በአፍሪካ ትልቁ ወይም ደግሞ ብዙ ቦታ በመሸፈን ትልቁ ወንዝ ኮንጎ ሪቨር ቤዚን ነው። ስለዚህ በአፍሪካ ትልቁና ሁለተኛው ረጅሙ የአፍሪካ ወንዝ ኮንጎ ሪቨር ቤዚን ነው። ትሪቢዩተሪስ ኦፍ ኮንጎ ሪቨር ቤዚን፣ ኮንጎ ሪቨር ቤዚን የኮንጎ ገባር ወንዞችን ስንመለከት ኮንጎ ሪቨር ሃዝ ሜኒ ላርጅ ኤንድ ስሞል ትሪቢዩተሪስ። ኮንጎ ሪቨር ሃዝ ሜኒ ላርጅ ኤንድ ስሞል ትሪቢዩተሪስ። በጣም ብዙ ገባር ወንዞች ያሉት ወንዝ ነው በአፍሪካ። በገባሮቹ ራሱ በጣም ብዙ ገባር ወንዞች ያሉት የአፍሪካ ወንዝ የኮንጎ ሪቨር ቤዚን ነው። ግን ዋና ዋናዎቹ የሚባሉት የሚከተሉት ናቸው። ሜጀር ትሪቢዩተሪስ ኦፍ ኮንጎ ሪቨር ቤዚን አር የሎማሚ ሪቨር የኬሳይ ሪቨር ሉሎንጋ ሪቨር ኡባንጊ ሪቨር አሩሚ ሪቨር እና ሞንገላ ሪቨር ይጠቀሳሉ። አሩዊሚ ሪቨር ኤንድ ሞንገላ ሪቨር በዋናነት ይጠቀሳሉ። ሜጀር የሚባሉት እነዚህ ናቸው። ግን በጣም ብዙ ገባር ወንዞች አሉት። እንግዲህ እዚህ ጋር እንደምትመለከቱት እነዚህ በሙሉ የምታዩቸው የኮንጎ ሪቨር ገባር ወንዞች ናቸው። የኮንጎ ሪቨር ገባር ወንዞች እነዚህ በሙሉ ዚስ ዋን እዚህ ጋር ጆይን ያደረግና ሌላ ወንዝ እዚህ ጋር ጆይን ያደርጋል። ዚስ ሪቨር ዜን ዋናው ወንዝ እንደዚህ እያለ ይሄዳል ማለት ነው። ዚስ ዋን ኢዝ አጌን ዘ ትሪቢዩተሪ፣ ዚስ ዋን ኢዝ ዘ ትሪቢዩተሪ፣ ዚስ ዋን ኢዝ ዘ ትሪቢዩተሪ፣ ዚስ ዋን እዚህ ጋር ሁለት የተለያዩ ወንዞች ይመጡና እዚህ ጋር ይገናኛሉ። ዚስ ሪቨር ዚስ ዋን ኤንድ ዚስ ዋን ኢቨን ይሄኛው ከዚህ የሚመጣው እዚህ ጋር ይመጣል። ከዚህ ራሱ የሚነሱ የተለያዩ ወንዞች አሉ። እነዚህ በሙሉ እዚህ ጋር ይሄ ጆይን ያደርጋል። ከዚህ አንድ ወንዝ ይመጣል። እዚህ ጋር ጆይን ያደርጋል። አጌን ሄር ሌላ ወንዝ። እነዚህ በሙሉ የኮንጎ ሪቨር ገባር ወንዞች ናቸው። ዋና ዋና የሚባሉትን ነው እያነሳ ነው ማለት ነው። ሪፓሪያን ካንትሪስ፣ የኮንጎ ሪቨር ሪፓሪያን ካንትሪስ ወይም ተፋሰስ ሪፓሪያን ካንትሪስ ኦፍ ኮንጎ ሪቨር የሚከተሉት ናቸው። አንጎላ፣ አብዛኞቹ ሴንትራል እና ዌስተርን አፍሪካን ካንትሪስ፣ ቡሩንዲ፣ ሴንትራል አፍሪካን ሪፐብሊክ፣ ሴንትራል አፍሪካን ሪፐብሊክ፣
ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሪፐብሊክ ኦፍ ኮንጎ፣ ሪፐብሊክ ኦፍ ኮንጎ፣ ካሜሩን፣ ካሜሩን፣ ምንድነው ሩዋንዳ፣ ታንዛኒያ እና ዛምቢያ ናቸው። ዛምቢያ ሪፓሪያን ካንትሪ ወይም ኮንጎ ሪቨር ቤዚን ካንትሪስ የሚባሉት ወይም ደግሞ የኮንጎ ወንዝ ከነገባሮቹ የሚያካልላቸው የአፍሪካ ሀገሮች አንጎላ፣ ቡሩንዲ፣ ሴንትራል አፍሪካን ሪፐብሊክ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሪፐብሊክ ኦፍ ኮንጎ፣ ካሜሩን፣ ሩዋንዳ፣ ታንዛኒያ ኤንድ ዛምቢያ ናቸው። ሌላው ፊቸርስ ዩኒክ ፊቸርስ ኦፍ ኮንጎ ሪቨር ቤዚን እንግዲህ ኮንጎ ሪቨር ቤዚን ከሌሎች የአፍሪካ ወንዞች ልዩ የሚያደርገው ዩኒክ ፊቸርስ ኦፍ ኮንጎ ሪቨር ቤዚን የኮንጎ ሪቨር ቤዚን ልዩ መገለጫዎች ዋን ኖት አፌክትድ ባይ ሲዝናል ፍላክቹዌሽን ኦፍ ቮሊዩም ኦፍ ዋተር ኖት affected by seasonal fluctuations of volume of water and feed by river basins of the equatorial climate region. Feed by rivers from the equatorial rainforest climate region. Rainforest climate region እንደምታስታውሱት እንግዲህ the major climate regions of Africa የሚለውን ስንወያይ በዩኒት 2 ይሄ ኢኳቶሪያል ክላይሜት ሪጅን ወይም ትሮፒካል ሬንፎረስት ሪጅን የምንለው it's characterized by moist climate or high or heavy rainfall all year round አመቱ ሙሉ ከፍተኛ ዝናብ የሚያገኝ ነው። አብዛኞቹ ወንዞች ከዚህ የሚነሱ ስለሆነ አመቱ ሙሉ ያን ያክል ወቅታዊ የውሃ መጠኑ የማይቀንስ ወንዝ በመባል ይታወቃል። ስለዚህ በዚህ ምክንያት አመቱ ሙሉ ፍሰቱ ስለማይቀንስ ወይም ቮሊዩሙ ስለማይቀንስ በአፍሪካ ለወተር ትራንስፖርት ለናቪጌሽን ፐርፐዝ በብዛት የሚያገለግል ከሌሎቹ ይልቅ በአንጻሩ የተሻለ የናቪጌሽን ፖቴንሻል ያለውና የናቪጌሽን ሰርቪስ የሚሰጥ ወንዝ የኮንጎ ሪቨር ወንዝ ነው እየተባለ ይጠራል። ሌላው ኢኮኖሚክ ዩዝስ ኦር ኢኮኖሚክ ቫሊዩስ ኦፍ ኮንጎ ሪቨር ኢኮኖሚክ ቫሊዩስ ኦፍ ኮንጎ ሪቨር ቤዚን ኢኮኖሚያዊ ጠቀሜታውን ስንመለከት በአካባቢው it is the most navigable river in Africa. It is the most navigable river in Africa. በአፍሪካ የውሃ ትራንስፖርት ሰርቪስ the most important ወይም ደግሞ the most used river for water transportation የምንለው የኮንጎ ወንዝ ነው። ፕላስ it has huge hydroelectric power production potential ወይም ፖቴንሻል አለው። ከፍተኛ የሃይድሮኤሌክትሪክ ፓወር የማመንጨት ፖቴንሻል አለው። It is estimated to generate about 100,000 megawatt. It is estimated to generate hydroelectric power of 100,000 megawatt. እስከ 100,000 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም አለው። ድሬኔጅ ቤዝኑን ስንመለከት ድሬኔጅ ቤዝን ወይም ድሬኔጅ ሲስተሙን ስንመለከት ድሬኔጅ ሲስተም ኦፍ ኮንጎ ሪቨር
እንግዲህ ኮንጎ ሪቨር እዚህ ጋር እንደምትመለከቱት ኢትስ ኢን ዲዝ አትላንቲክ ኦሽን ይቅርታ መዳረሻው ደስቲኔሽኑ ማለት ነው። ኢትስ ደስቲኔሽን ኢዝ አት አትላንቲክ ኦሽን ሶ ኮንጎ ሪቨር ቢሎንግስ ቱ አትላንቲክ ኦሽን ድሬኔጅ ሲስተም። ኮንጎ ሪቨር ቢሎንግስ ቱ አትላንቲክ ኦሽን ድሬኔጅ ሲስተም በባለፈው ተመልክተናል። ሴኔጋል፣ ኒጀር፣ ቮልታ፣ ኮንጎ እና ኦሬንጅ አትላንቲክ ኦሽን ድሬኔጅ ሲስተም ሲሆኑ ሊምፖፖ፣ ዛምቤዚ፣ ዋቢ ሸበሌ እነዚህ ኢንዲያን ኦሽን፣ ናይል፣ ሜዲትራኒያን ሲ፣ ቻድ እና ኦካባንጎ ደግሞ ኢንላንድ ድሬኔጅ ሲስተም ወይም ደግሞ ክሎዝ ድሬኔጅ ሲስተም የሚባለው ውስጥ እንደሚመደቡ አይነት ናል። ስለዚህ አትላንቲክ ኦሽን መዳረሻው ምንድነው? ይቅርታ ኮንጎ ሪቨር ቤዚን መዳረሻው አትላንቲክ ኦሽን ስለሆነ አትላንቲክ ኦሽን ኢት ቢሎንግስ ቱ ኮንጎ ሪቨር ቤዚን ቢሎንግስ ቱ አትላንቲክ ኦሽን ድሬኔጅ system. And it's all about Congo River. The third major river basin of Africa is the Niger River Basin. The Niger River Basin. የኒጀር ወንዝ ከአፍሪካ ትላልቅ ወንዞች ሶስተኛው the third largest የሚባለው በኋላ እናየዋለን። ኒጀር ሪቨር ቤዚን ነው። መነሻውን ስንመለከት ኦሪጂን ኦፍ ኒጀር ሪቨር ኢት ራይዝ ፍሮም ማውንቴን ኦፍ ጊኒ rises from mountain of ጊኒ ከጊኒ ከፍተኛ ተራራ የፎታ ጃሎን ሃይላንድ ነው የሚነሳው። ፎታ ጃሎን ሃይላንድ። ስለዚህ ከጊኒ ከፍተኛ ተራራ የፉታ ጃሎን ሃይላንድ ነው የሚነሳው። ሌንግዝ ርዝመቱ ስንመለከት ሌንግዝ ኦፍ ኒጀር ሪቨር it travels about 4,200 kilometers. It travels about 4,200 kilometers and it is the third longest and largest river basin in Africa. It is the third longest and largest river basin in Africa. በአፍሪካ በርዝመቱም ኢን ተርምስ ኦፍ ካችመንት ኤሪያ በቦታ ስፋቱም ሶስተኛው ትልቁና ረጅሙ የአፍሪካ ወንዝ ኒጀር ሪቨር ነው። እንግዲህ ኒጀር ሪቨር እዚህ ጋር እንደምትመለከቱት ካርታው ላይ ዙም አድርጌ ላሳያችሁ። ዚስ ዋን ኢዝ ኒጀር ሪቨር የሚነሳው ከጊኒ ነው። ኢትስ አራውንድ ሂር እንግዲህ ከዚህ ተነስቶ ሎክ ከዚህ አካባቢ ተነስቶ እንዲህ እያደረገ የተለያዩ ወንዞችን አካሎ እዚህ ጋር ይመጣል ማለት ነው። ዚስ ዋን ኢዝ ኒጀር ሪቨር። ስለዚህ ከኮንጎ እና ከናይል ቀጥሎ በርዝመቱም በትልቀቱም የአፍሪካ ሶስተኛው ዋና ወንዝ ኒጀር ሪቨር ነው። ሪፓሪያን ካንትሪስ የኒጀር ወንዝ ተፋሰስ ሀገሮችን ስንመለከት ሪፓሪያን ካንትሪስ ኦፍ ኒጀር ሪቨር የሚከተሉት ናቸው። ኒጀር ራሷ አለች። ኒጀር፣ ናይጄሪያ፣
ቤኒን፣ ቡርኪና ፋሶ፣ ቻድ፣ ኮት ዲቫር፣ ጊኒ ኤንድ ካሜሩን ናቸው። እንግዲህ ከእነዚህ ሀገራት የተውጣጡ የተለያዩ ገባር ወንዞች ናቸው የኒጀር ሪቨር ቤዚንን የሚመሰርቱት ማለት ነው። ኢኮኖሚክ ቫሊዩስ ኦፍ ኒጀር ሪቨር የኒጀርን ወንዝ ያለውን በአፍሪካ ኢኮኖሚያዊ ጠቀሜታ ስንመለከት it is the most fishing river basin in Africa. It is the most fishing river basin in Africa. በአፍሪካ ከፍተኛ የአሳ ምርት ወይም የአሳ ማስገር ስራ የሚሰራበት ወንዝ ነው። ስለዚህ it is very important for fishing, especially for Western African countries or these riparian countries. ለእነዚህ ገባር ወንዞቹ ፕላስ it is important source of petroleum. It is important source of exploitation of petroleum. በተለይ ደግሞ ዴልታ ሪጅን ኒጀር ዴልታ ሪጅን የምንለው አካባቢ ላይ ከፍተኛ የሆነ የፔትሮሊየም ምንጭ ነው። it is the most irrigable river. Irrigation is largely practiced in Niger River Valley. ኢሪጌሽን ለመስኖ እርሻ በጣም ጠቃሚ የሚባል ወንዝ ነው በአፍሪካ በአንጻሩ ከሌሎቹ ማለት ነው። ኢሪጌሽን is largely practiced in Niger Valley, ወይም in the Niger River Valley. ሌላው it is also a source of hydroelectric power, has huge potential of hydroelectric power, ከፍተኛ የሃይድሮኤሌክትሪክ ፓወር የማመንጨት አቅም አለው። ድሬኔጅ ሲስተም ኦፍ ኒጀር ሪቨር ኒጀር ሪቨር ኢት ቢሎንግስ ቱ አትላንቲክ ኦሽን። እንዳልኩት መዳረሻው አትላንቲክ ኦሽን ስለሆነ የአትላንቲክ ኦሽን ድሬኔጅ ሲስተም ውስጥ ይመደባል። ኢት ቢሎንግስ ቱ አትላንቲክ ኦሽን ድሬኔጅ ሲስተም ዋይ ቢኮዝ ኢትስ ዴስቲኔሽን ኢዝ አት አትላንቲክ ኦሽን። የሚያበቃው ወይም ደግሞ መዳረሻው አትላንቲክ ኦሽን ስለሆነ የአትላንቲክ ኦሽን ድሬኔጅ ሲስተም ውስጥ ይመደባል። አራተኛው ዘ ፎርዝ ሜጀር ሪቨር ቤዚን ኦፍ አፍሪካ ዛምቤዚ ሪቨር ቤዚን ነው። ዛምቤዚ ሪቨር ቤዚን እንግዲህ ዛምቤዚ ሪቨር ቤዚን ኢት ኦሪጂን ፍሮም ዛምቢያ ኦሪጂን ኢት ራይዝስ from the highlands of Zambia, ከዛምቢያ ከፍተኛ ተራራዎች አካባቢ ይነሳል። በኋላ እናየዋለን። ዛምቤዚ ሪቨር እንግዲህ ከዛምቢያ ከፍተኛ ተራራዎች አካባቢ ነው የሚነሳው። ኦፍኮርስ በጣም ብዙ ገባር ወንዞች አሉት። ስለዚህ ዛምቤዚ ኦፍኮርስ የዚህኛውን ገባር ካየን ከታንዛኒያ አካባቢ የሚነሳው ነው፣ ግን ዋናው ወንዝ የሚጀምረው ዛምቢያ ላይ ነው። ከዚህ አካባቢ ይህኛውን ገባር ወንዝ አለው። ዜን መጨረሻ ላይ ኢንዲያን ኦሽን
ኢንዲያን ኦሽን ላይ ያበቃል ማለት ነው። ስለዚህ ከዛምቢያ ከፍተኛ ተራራዎች አካባቢ የሚነሳ ሌላኛው የአፍሪካ ሜጀር ሪቨር ቤዚን ነው። ኢትስ ሌንግዝ ርዝመቱን ስንመለከት ዛምቤዚ ሪቨር ኢትስ አባውት 3540 ኪሎ ሜትርስ ሎንግ ኢት ኢዝ አባውት 3540 ኪሎ ሜትርስ ሎንግ 3540 ኪሎ ሜትር አካባቢ ርዝመት አለው። ካችመንት ኤሪያ አጠቃላይ የፍሰት ከቨሬጁን ስንመለከት ካችመንት ኤሪያ ኦር ድሬኔጅ ቤዚኑን ስንመለከት ኢት ኦክፓይስ አባውት 1.2 ሚሊዮን ስኩዌር ኪሎ ሜትር ኤሪያ it occupies about 1.2 million kilometer square area or drainage basin 1.2 ሚሊዮን ኪሎ ሜትር ስኩዌር ኤሪያ ይሸፍናል። ትሪቢዩተሪስ ዋና ዋና ገባሮቹን ስንመለከት ትሪቢዩተሪስ ኦፍ ዛምቤዚ ሪቨር ኢታስ ቱ ሜን ትሪቢዩተሪስ ሁለት ዋና ዋና ገባር ወንዞች አሉት። ሁለት ዋና ዋና ገባር፣ አንደኛው ይሄ ነው፣ ሁለተኛው ይሄ ዜን እነዚህ አንድ ዛምቤዚ ሪቨር ይመሰርታል ማለት። ስለዚህ ኢት ሃዝ ቱ ሜን ትሪቢዩተሪስ ሁለት ዋና ዋና ገባር ወንዞች አሉት። እነዚህም ካፉ ሪቨር እና ሉዋንግዋ ሪቨር ናቸው። ካፉ ሪቨር ኤንድ ሉዋንግዋ ሪቨር ዚስ አር ደ ሜን ትሪቢዩተሪስ ኦፍ ዛምቢያ ሪቨር። አንዳንድ ልዩ መገለጫዎችን ስናይ ወይም ዩኒክ ፊቸርስ ኦፍ ዛምቤዚ ሪቨር አንዳንድ ልዩ ከሌሎቹ ወንዞች ልዩ የሚባሉ መገለጫዎችን ስናይ ኢት ሃዝ ኒውሜሪየስ ዋተርፎልስ በጣም ብዙ የፏፏቴዎችን በመያዝ ከአፍሪካ ወንዞች ልዩ ያደርገዋል። ኢት ሃዝ ኒውሜሪየስ ዋተርፎልስ በጣም ብዙ ዋተርፎሎችን ይይዛል። it has the largest waterfall of Africa, that is Victoria Fall. It has the largest waterfall of Africa, that is Victoria Fall. That is Victoria Fall. ለማሳየት ያክል እንግዲህ ቪክቶሪያ ፎል ምን ያክል እንደሚሰፋ ለማሳየት ሞክሬ ነበር። እንግዲህ ስዕሉን ማግኘት ስላልቻልኩ ይቅርታ ጠይቃለሁ። ስለዚህ የአፍሪካ ትልቁ የውሃ ፏፏቴ ቪክቶሪያ ፎልን በመያዝ ይታወቃል። ሪፔሪያን ካንትሪስ የዚህ ወንዝ ተፋሰስ ሀገሮች ሪፓሪያን countries of Zambezi River የዛምቤዚ ሪቨር ተፋሰስ ሀገሮች ሶስት የአፍሪካ ሀገሮችን ያቋርጣል። it drains through three African countries. It drains through three African countries. ሶስት የአፍሪካ ሀገራትን ያቋርጣል ወይም ሶስት የአፍሪካ ሀገራትን ያካልላል። አፍሪካን ካንትሪስ እነዚህም ዛምቢያ፣ ዚምባብዌ ኤንድ ሞዛምቢክ ናቸው። ሞዛምቢክ እነዚህን የአፍሪካ ሀገሮች ያካልላል ማለት ነው። የታለ
ሴኔጋል። እንግዲህ እነዚህን የአፍሪካ ሀገራት አቋርጦ ኦፍኮርስ እዚህም ጋር ሌላ ገባር ወንዝ አለ ዜን እዚህ ጋር። ስለዚህ እዚህ ጋር ሞዛምቢክ፣ እዚህ ጋር ዚምባብዌ ያለች ኤንድ ሂር ዛምቢያ። እነዚህን 3 የአፍሪካ ሀገራት ያካልላል። ሌላው ሜጀር ዳም ቢውልት ኦን ዛምቤዚ ሪቨር ዳም ቢውልት ኦን ዛምቤዚ ሪቨር የዛምቤዚ ወንዝ እንግዲህ ምናልባት ከናይል ወንዝ ቀጥሎ ታዋቂ የሚባሉ ዳሞች ከተመሰረቱባቸው ወይም ከተገነቡባቸው የአፍሪካ ወንዞች አንዱ ነው። ሂር ዘ ኖን ዳም ኢዝ ካሪባ ዳም። ካሪባ ዳም ኢዝ the known dam built on ዛምቤዚ ሪቨር። ሌላው ድሬኔጅ ሲስተሙን ስንመለከት ድሬኔጅ ሲስተም ኦፍ ዛምቤዚ ሪቨር እዚህ ጋር እንደምትመለከቱት ዛምቤዚ ሪቨር የሚቀላቀለው የት ነው? ኢንዲያን ኦሽን ነው። ስለዚህ ኢት ቢሎንግስ ቱ ኢንዲያን ኦሽን ድሬኔጅ ሲስተም። ኢት ቢሎንግስ ቱ ኢንዲያን ኦሽን ድሬኔጅ ሲስተም፣ የህንድ ውቅያኖስ ድሬኔጅ ሲስተም ውስጥ ይመደባል ማለት ነው። አምስተኛው ዘ ፊፍዝ ሜጀር ሪቨር ቤዚን ኦፍ አፍሪካ ኢት ኢዝ ኦሬንጅ ሪቨር ቤዚን ነው። ኦሬንጅ ሪቨር ቤዚን ኦሬንጅ ሪቨር ቤዚን መነሻውን ስንመለከት ኦሪጅን ኦሬንጅ ሪቨር ቤዚን እንግዲህ ከሳውዝ ኢስት ተነስቶ ወደ ዌስት አፍሪካ ሳውዝ አፍሪካ ውስጥ ወደ ዌስት ሙቭ አድርጎ ከአትላንቲክ ውቅያኖስ የሚቀላቀል የአፍሪካ ወንዝ ኦሬንጅ ነው። እንግዲህ ከዚህ አካባቢ ነው የሚነሳው። እዚህ ጋር እንደምትመለከቱት ከዚህ አካባቢ ን እዚህም ጋር ሌላ ገባር ወንዝ አለው። ን እዚህ ጋር ይቀላቀሉና ከዚህም የሚመጡ ሌሎች ወንዞች አሉት። ከዚህም ዜን መጨረሻ ላይ አትላንቲክ ኦሽን ይገባል ማለት ነው። አትላንቲክ ኦሽን። ስለዚህ ሳውዝ አፍሪካ ላይ ወደ ዌስት የሚሄደው ብቸኛው ወንዝ ኦሬንጅ ነው። ስለዚህ መነሻውን ስንመለከት ኦሪጂን ኦፍ ኦሬንጅ ሪቨር ኢት ራይዝ ፍሮም ድራክነስበርግ ማውንቴንስ ኢን ሌሴቶ። ድራክነስበርግ ማውንቴን ኢን ሌሴቶ። እንግዲህ ሌሴቶ ኢትስ ፋውንድ ሂር። ሌሴቶ ከዚህ አካባቢ ነው ያለችው። ከዚህ አካባቢ ተነስቶ ወደ ዌስት ሙቭ ያደርጋል። ሌንግዝ ርዝመቱን ስንመለከት ሌንግዝ ኦፍ ዛምቤዚ ሪቨር ኢት ትራቭልስ ኤ ቶታል ዲስታንስ ኦፍ 2092 ኪሎ ሜትር። ኢት ሃዝ ኤ ቶታል ሌንግዝ ኦፍ 2092 ኪሎ ሜትር 2092 ኪሎ ሜትር እርዝመት አለው። ኤንድ ኢት ኢዝ ዘ ሎንገስት ሪቨር ኢን ሳውዝ አፍሪካ። ኢት ኢዝ ዘ ሎንገስት ሪቨር ኢን ሳውዝ አፍሪካ። ኢት ኢዝ ዘ ሎንገስት ሪቨር ኢን ሳውዝ አፍሪካ። ኢን ሪፐብሊክ ኦፍ ሳውዝ አፍሪካ ረጅሙ የሚባለው ወንዝ የኦሬንጅ ሪቨር ቤዚን ነው። ትሪቢዩተሪስ ገባር ወንዞቹ ስንመለከት tributaries of Orange River Basin, it has one main tributary, that is Vaal River. Its main tributary is the Vaal River. የቫል ወንዝ ወይም ደግሞ የቫል ሪቨር ዋናው ገባር ወንዙ ነው። ሪፓሪያን ካንትሪስ ወይም ይሄ ወንዝ የሚያካላቸው ሀገራት ሪፓሪያን ካንትሪስ
It drains through two African countries, that is Lesotho and Republic of South Africa. Lesotho and Republic of South Africa. እነዚህን ሁለቱን ሀገራት ያካልላል ማለት ነው። ስለዚህ the two main riparian or the Nile, the Orange River Basin countries, Lesotho and Republic of South Africa ነው። ኢኮኖሚክ ቫሊዩን ስንመለከት ኢኮኖሚክ ቫሊዩስ ኦፍ ኦሬንጅ ሪቨር ኢን the region, ኢኮኖሚክ values of Orange River is not good for navigation. ለናቪጌሽን ብዙም ምቹ የሚባል ሪቨር አይደለም። but it's good for irrigation and ምንድነው hydroelectric power, has large irrigation and hydroelectric power generation ፖቴንሻል ከፍተኛ የመስኖና የሃይድሮኤሌክትሪክ ፓወር ጄኔሬሽን ፖቴንሻል አለው። but is not good for navigation because of irregular flow. Not good for navigation or water transport due to irregular flow ወይም seasonal fluctuation of its volume. ዓመት ሙሉ ፍሰቱ ወጥ ስላልሆነ ለወተር ትራንስፖርት ወይም ለናቪጌሽን ምቹ የሚባል አይደለም። ግን it has large potential of irrigation and hydroelectric power generation. Drainage system, it is the only river in South Africa that flow towards west and in South Atlantic Ocean. It is the only largest river that flows to west in South Africa and ends at Atlantic Ocean. ስለዚህ it belongs to Atlantic Ocean drainage system. It belongs to Atlantic Ocean drainage system. በባለፈው ዘርዝረናቸዋል። ወደ አትላንቲክ ውቅያኖስ የሚፈሱ ወይም ደግሞ ከአትላንቲክ ኦሽን ድሬኔጅ ሲስተም ውስጥ የሚመደቡ ዋና ዋና የአፍሪካ ወንዞች ኦሬንጅ፣ ኮንጎ፣ ኒጀር፣ ሴኔጋል፣ ቮልታ እና ምንድነው ሴኔጋል፣ ቮልታ፣ ኒጀር፣ ኮንጎ እና ኦሬንጅ እንደሆኑ ባለፈው አንስተናል። ስለዚህ ኦሬንጅ ሪቨር የአትላንቲክ ኦሽን ድሬኔጅ ሲስተም ውስጥ ይመደባል። ምክንያቱም የሚፈሰው ወደ አትላንቲክ ውቅያኖስ ስለሆነ ወይም መዳረሻው የአትላንቲክ ውቅያኖስ ስለሆነ። ስድስተኛው 6 and 7 በአንድ ላይ እናያቸው። ዘ ኢንላንድ ሪቨር ቤዚንስ ኦፍ አፍሪካ ብለን ዘ ኢንላንድ ሪቨር ቤዚንስ ኦፍ አፍሪካ እንግዲህ አፍሪካ ውስጥ there are two main river basins that belongs to inland drainage system. There are two main river systems ወይም river basins, two main river basins in Africa that belong to inland or closed drainage system. Inland or closed drainage system. ያ ማለት ከአፍሪካ ከአህጉሩ ወደ የትኛውም ውቅያኖስ ወይም ባህር የማይቀላቀሉ ማለት ነው። ሪቨርስ that do not have outlet to any sea ወደ የትኛውም
ሲ ወይም ወደ የትኛውም ኦሽን አውትሌት የሌላቸው የማይቀላቀሉ ሁለት ሜይን ሪቨር ቤዚን አሉ። እነዚህም ዚስ አር ዋን ቻድ ሪቨር ቤዚን ነው። ኢት ኢዝ ዘ ላርጀስት ኢንላንድ ሪቨር ቤዚን ኢን አፍሪካ። ኢት ኢዝ ዘ ላርጀስት ኢንላንድ ሪቨር ቤዚን in Africa, and it's found in Central Africa, that is in Chad. It is found mainly in Chad. በዋናነት ቻድ ውስጥ ነው የሚገኘው። and it is the main water source of Lake Chad. The basin's main water body is Lake Chad. The basin's main water body is Lake Chad. Lake Chad እንግዲህ የአፍሪካ ከፍተኛ ሐይቆች ከሚባሉት ውስጥ አንዱ ነው። አብዛኞቹ ወንዞች እዚህ አካባቢ የሚፈሱት ወደ ሌክ ቻድ ነው። ሌክ ቻድ ያ ማለት ሂር ማለት ነው። እንግዲህ ሌክ ቻድ ኢትስ ሂር። እዚህ ጋር እንደምታዩት ዚስ ኢዝ ሌክ ቻድ ኤንድ ዘ ሪቨር ቤዚንስ ዛት ፍሎው ፍሮም ዲፈረንት ዳይሬክሽን ቱ ሌክ ቻድ ሪቨር ቤዚንስ እየተባሉ ይጠራሉ። ስለዚህ ይህ ምንድነው? ኢንላንድ ነው። ወደ የትኛውም ውቅያኖስ አይፈስም። ኢንላንድ ወይም ክሎዝድ ነው። ኤንድ ዘ ላርጀስት ኢንላንድ ኦር ክሎዝድ ሪቨር ቤዚን ኢን አፍሪካ ቻድ ሪቨር ቤዚን ነው። ሁለተኛው ዘ ሰከንድ ሜይን ሪቨር ቤዚን ኦፍ አፍሪካ ዛት ቢሎንግስ ቱ ኢንላንድ ኦር ክሎዝድ ድሬኔጅ ሲስተም ኦካቫንጎ ነው። ኦካቫንጎ ሪቨር ቤዚን it's found in the south. It's here. It's found in the south and it rises from Angola. ከአንጎላ አካባቢ ነው የሚነሳው። It rises from Angola. ከአንጎላ አካባቢ ይነሳል። ግን it ends in the Namib Kalahari Desert. ends at Namib Kalahari ዴዘርት። ወደ የትኛውም ውቅያኖስ አይፈስም። የናሚብ ካላሪ ዴዘርት ውስጥ ሰርጎ ነው የሚቀረው። ወደ የትኛውም ውቅያኖስ ወይም ደግሞ ሲ አይፈስም። እዚህ አካባቢ ሶሪ እንደምታዩት እዚህ ስሉ ላይ እዚህ ውስጥ ዚስ ዋን ኢዝ ዘ ናሚብ ካላሪ ዴዘርት፣ ዘ ናሚብ ካላሪ ዴዘርት። ስለዚህ የናሚብ ካላሪ ዴዘርት አሸዋዎች ውስጥ ሰርጎ ወይም ደግሞ ተውጦ የሚቀር ወንዝ ነው። ስለዚህ ኦካቫንጎ ኢዝ ዘ አዘር ሜጀር ሪቨር ቤዚንስ ኢንላንድ ሪቨር ቤዚንስ ኦፍ አፍሪካ ኤንድ ኢት ኢዝ ኦል አባውት ዘ ሜጀር ሪቨር ቤዚንስ ኦፍ አፍሪካ። የአፍሪካ ዋና ዋና ወንዞችን በዚህ እንጨርሳለን። ስለዚህ አፍሪካ ውስጥ በጣም ብዙ ወንዞች አሉ። ዋና ዋናው የሚባሉት ግን የኦካቫንጎ ሪቨር ቤዚን፣ የቻድ ሪቨር ቤዚን፣ የዛምቤዚ ሪቨር ቤዚን፣ የኦሬንጅ ሪቨር ቤዚን፣ የናይል ሪቨር ቤዚን፣ ኮንጎ ሪቨር ቤዚን፣ ኒጀር ሪቨር ቤዚን እንዲሁም ሌሎች አሉ። ሴኔጋል ሪቨር ቤዚን፣ ቮልታ ሪቨር ቤዚን፣ ጁባ ሸበሌ ሪቨር ቤዚን እያልን እንግዲህ ብዙዎችን መጥቀስ እንችላለን። ዋና ዋናዎቹን ግን ለመዳሰስ ሞክረናል። ስለዚህ የዛሬውን በዚህ እናበቃለን። በቀጣይ ሜይን ሶይል ታይፕስ ኤንድ ሚነራል ሪሶርስ ኢን አፍሪካ የሚለውን በክፍል 5 ይዘን እንመጣለን ማለት ነው። እስከዛው ደህና ሁኑ።